ሰላም ናችሁ? ድጋሚ በሌላ ቪዲዮ መጥቻለሁኝ። ምክንያቱም ጀሚላ እንደተወሰደች ተነግሮኝ የመጣሁትኝ በውስጥ በጣም ብዙ ሰው እያጨናነቀኝ ያለው። እኔ ራሴ እንደምታውቁት ስደት ላይ ያለው ሰው ነኝ። እንደገና ደግሞ እዛ ጋር የሰኢድ ጉዳይ አሳስቦኝ ሜዳ ላይ ወጥቶ ሜዳ ላይ ምን ይብላ ምን ይጠጣ ሱስ ውስጥ ገባ እንደዚህ ሆነ እያልኩኝ በጣም ተጨናንቄ እዚህ ሚዲያ ላይ ወጥቼ ገና ተናግሬ ሳልጨርስ ከዛም አልፎ ተርፎ የአዩን ነገር ተናግሬ በተናገርኩት መሰረት በቃሌ መሰረት እንድታገኛት ሱመያ እንድታገኛት እንዲህ እንድታረግ እንድታስይዛት ሁሉ ነገር ከኋላ ሆኜ መጨረሻ አገኘው ስል እንደገና ደግሞ ሌላ አዲስ አጀንዳ መጣብኝ ማለት ነው። እና በጣም ነው የደነገጥኩት፣ በጣም ነው ያዘንኩት፣ ግራም ነው የገባኝ። ምን አይነት ነገር ውስጥ አላህ ምንድን ነው ያመጣብን? በቃ ከዚች ልጅ ምንድን ነው እውነትም የሆነ ነገር ድግምት እንደተባለው ተደርጎብን ይሆን እንዴ ሙሉ ቤተሰብ? እና በጣም ነው የተጨናነቁት። እውነቴን ነው የምላችሁ፣ በጣም ነው የደነገጥኩት። በዛ ላይ ደግሞ የጀሙ ነገር በጣም ማመን ያቃተኝ። ምክንያቱም እዚህ ጋር የወሰዳት ወንድሜ፣ እሱም ለእኔ ወንድሜ ነው እንደምታውቁት አንዋር፣ እሱም ትንሽ ችግር አለበት ስላችሁ የጤና ሳይሆን ትንሽ በልጅነቱ ነው። እዚህ ጋር ግን የተሳሳተች ይመስለኛል። እንዲህ ብላ ሚዲያ ላይ ባታወራ ብዬ አሰብኩኝ። ስለሆን ደግሞ ምንም ይሁን ምንም ፕራይቬት ቢሆን አሪፍ ነው ብዬ አሰብኩኝ። ውድ ሀገሬ ልጆች እንዴት ናችሁ? ሰላም አላልኳችሁም? ሰብስክራይብ፣ ሼር፣ ኮመንት እያደረጋችሁ አበረታቱኝ። አዲስ ዩቲዩበር ነኝ፣ የስደት እህታችሁ። እስር ቤት የገባው በጣም ብዙ አመት ነው ታስሮ፣ በቃ ልጅነቱን በአጠቃላይ እዛ ነው ያሳለፈው። ማንም ያውቀዋል። እስኪ አንዴ ደግሞ ቪዲዮን አይተን እንመለስ። እየሄደች ነው ስል አጢቃን ይዤ ነበር። እኔ ደግሞ ብቻዬን አይደል ስታገኙኝ ራሱ አጢቃን ይዤ ነበረ። አንዋር ልጅቷ በቃ ችግር የለውም ስለ ልጅቷ እንዳታስቢ ብለው በባጃጅ ከምኔው ከፊት ለፊቴ እንደጠፉ። ይሄ ማለት በቃ ትልቅ ፕሮጀክት ተደርጎ ትልቅ መጀመሪያውን እኔ ማለት ነው ውስጥ ነበረ ተገናኘ ነው ማለት ነው። የሆነ ግቢያ ላይ ባጃጅ ሄድኩኝ። ከዛ ከወረድኩኝ በኋላ እዛ ወርደን እያወራ ወረቀቱን እያሳየኝ ጀሚላ እንደዚህ ከጎኔ ቁማ ነበረ። ቁጭ አትልም እሷ ያው ትሯሯጣለች። የሆነች ልጅ እንደዚህ ያጫውተቻት ነበር፣ የሆነች ቀይ ልጅ ከጎኔ ማለት ነው። ግን ያው ሁሉም ቦታ ስንገባ ጀሚላን ስለሚያጫውታት ኖርማል ነው ብዬ ከዛ ዘወር ስል በር ላይ ደርሳየዋት እንዴ ልጅ ምናምን ብዬ ብድግ ብዬ እኔ ሲፈጠር ስደነግጥ ማለት ምንም ማድረገው ነገር የለም። ለምን አንጮሽም ወይ አልመጣልኝም። ከዛ ችግር የለውም አንዋር ጀሚላ ስለው ችግር የለም በቃ ቁጭ አመጣታለሁ አለና ከት ነው አመጣታለሁ አለኝና አብረው ባጃጅ ውስጥ ገቡና ሄዱ። ሲሄድ እያየሽ ነው? ሲሄድማ ከዛ ደወለልኝና አንድ ላይ በር ላይ ነው እንደዚህ ነው። እሺ እዛ ጋር ሰው ጠይቆሽ ነበረ? ደወለልኝና እንዳታስቢ እኔ ልጅቷ እኔ ጋር ናት ብሎ ሰኢድ እንዲመጣ ነው እንጂና ላስታርቃችሁ ስለፈለኩ ነው እንጂ ሌላ ነገር አይደለም። ስሙ ምንም እንዳታስቢ እንዳትጨናነቂ፣ አጎቷ ነኝ። ምንም ያሳስብ ነገር የለም። እኔ ጋር ናት። ይሁን እሺ። ለማስታረቅ ብዙ ነገሮች አሉ ምናምን እኮ ስለው ስልኩን ጥርቅም አደረገ። ከዛ ስልኩ አይሰራም እንዳታስቢ ያለኝ እንዳላስብ አደረገኝ። ቆይ ልጅ ወስዶ ማስታረቅ ነው የሚሻለው አንቺን አግኝቷና? አይ እኔ ሰኢድ ከየመን መጥቶ እንዳይሆን ተጠራጥሩ። እኔው እዛ ብንል አሁን አይ አይደለም ሰኢድ ማለት ነው አይሰጥም ልጅ። እኔ እዚህ ጋር አሁን እዚህ ጋር አውርታለች። እኔ ጠፋ እንደተባለ እንደሰማው ማለት ነው። ምንም አይነት ልብ ያልደነገጠም። ለምን ካላችሁ ልብ የደነገጠው እቺ ልጅ ከእናቷ ተነጥላ ስለማታውቅ ብቻዋን ማደር ብቻዋን መሆን ይከብዳታል ብዬ በጣም ደግጬ ነበረ ማለት ያ ነገር አስደንግጦ ነበር። ግን የወሰዳት አጎቷ ስለሆነ ሲስተም ነው የተጠቀሙት ብዬ አሰብኩ። ሊያገናኛቸው ፈልጓል የሚለው ውስጤ ስላልነበረ እኔ ብዙም አልደነገጥኩም። ግን ያው ከእናቷ ተነጥላ የማታውቅ ልጅ ስለሆነች እንዴት ሊያደርጓት ነው የሚለው ነገር ነው ሀሳብ የሆነብኝና ለኔም ወንድም አይደል እንዴ? ኧረ እኔ ጀመረኔ ቤቱን አጣሁት እንጂ ባገኘው እኮ ነው። እንዴት እናንተ ቤቱን አታውቁትም ነው? እኔ ቤቱ እዚህ ጋር ግን ያልሆነ ነገር እያየሁ ነው ማለት ወንድምየው መጥፎም ይሁን መልካምም ይሁን ሰው ይገላል፣ ሰው እንደዚህ ያደርጋል ምናምን እያሉ እያወጡ ነው። እና ይሄ ነገር ወደ ሚዲያ ባይወጣ አሪፍ ነው እንደኔ ሀሳብ ማለት እኔ እንጃ። በፊት የማውቀው ቦታ ነበረ፣ አሁን የለም። የሄድኩኝ ቀኑ ሙሉ ስንዞር አይደል እንዲያል ነው። ልጁ ዱሬ ነው የፈለኩበት ቦታ እኔ የምለው ማለት ነው። እኔ ያረገው አይነት ሰው ነው። ማንንም አይሰማም።
ምንም ቢባል ማንንም አይሰማም። በራሱ ዛቢያ ያለ ሰው ነው እና ያ ነው ትንሽ የሚያሳስበኝ። በእርግጥ እኔ የምለውን ነገር ይሰማኛል። በቃ ምክርም ይሁን ምንም ይሁን እንደዚህ አድርግ እንደዚሁን ምናምን ብዬ እኔ እንትን ስለው ትንሽ መለስ ይልልኛል ለእኔ። ቢሆንም ግን አሁን እንደነካው አላውቅም። ምን ሊያደርግ እንደሚችል ምንም አውቀው ነገር የለም። ስለዚህ ይሄ አሁን ትንሽ ከባድ ነው። በጣም ነው የደነገጥኩትኝ እና ሱመያዬ ተረጋጊ፣ አይዞሽ። እሱን በውስጥ መስመር ላገኘው ሞክሬያለሁ፣ ደውዬለታለሁ። ቤቱንም አውቀዋለሁኝ፣ የት እንዳለ ቤቱን አውቀዋለሁኝ። በውስጥ እጨርሳለሁኝ። ተረጋጊ፣ አንቺ መደናገጥ የለብሽም። በቃ መረጋጋት ነው ያለብሽ። ምንም ይሄን ያህል እንደዚህ ለክፋት እንትን ያደርጋታል ብዬ አላስብም እና እንደምል አላውቅም። እውነት በጣም እየተንቀጠቀጥኩኝ ነው። ብዙ ሰው ሲያስጨንቀኝ እንደግም የወጣሁትኝ ቪዲዮ ላይ አሁን እና ሱመያዬ እኔ የምነግርሽ ነገር ምንድን ነው፣ በሰዎች በአቅራቢያሽ ባሉ ሰዎች ወይም በራስሽም በምንሽም እየደዋወልሽ ወይ ደግሞ እልህ እንዳታስይሹ እባክሽን። እኔ አናግሬው እንደነገርኩሽ ለመጨረስ ሞክራለሁኝ። በውስጥ እኔ እና አንቺም እናወራለን እና እልህ ካስያዝሽው ትንሽ ይከብዳል። ገብቶሻል? አንዋርም ደግሞ ትሰማኛለህ ወይ ሰው ሊነግርህ ይችላል። እንደነገርኩህ ነው። ስደውልልህ ቅድምም መልሰህ እንትን እያልክብኝ ነው። አሁንም መልሼ አናግርሃለሁ። እባክህን ካለህበት መልሰህ ደውልልኝ፣ አወራሃለሁ ማለት ነው። እና ሱመያዬ አንድም ነግርሽ ነገር አንቺ በአቅራቢያሽ ባሉ ሰዎች እያስደወልሽ ወይ ራስሽም እየፈለግሽው እልህ እንዳታስይዡ ነው የምነግርሽ። እባክሽን እኔ እሱን ደውዬ እንዳልኩሽ አገኘዋለሁ፣ አስመልሳታለሁ። እርግጠኛ ሆኜ እጅሽ ላይ አስገባልሻለሁ። ጀቡዬ እንዳታስቢ፣ አትጨናነቂ። እና አንሽዬ ስልክም ቅድም እየተቆራረጠ ስለሆነ እባክህን ይሄን ቪዲዮ ልታዩ ትችላለህ እና አደራህን ጀሙዬን አደራህን። ምንም ቢሆን ሕፃን ልጅ ናት። ከሕፃንነቷም ደግሞ አልፎ ከእናት ጋር ነው ሁሌም ልጅ መዋል ያለበት ማደር ያለበት። አንድ ቀንም ለእሷ ትልቅ ነገር ነው፣ ሊከብዳት ይችላል አውቃለሁ። እያጫወትኳት ነው፣ ምግብን በልታለች ብለህ ነግረኸኛል። እና እባክህ ይህን ቪዲዮ እንደደረሰ መልሰህ ደውልልኝ ደግመህ። እና ሱመያዬ ቅድም እንዳወራነው ከሆነ ስታወሪኝ ትንሽ ብዙ ሀሳቦችን እየሰማሽ ስለሆነ ብዙ ሰው ከአቅራቢያሽ ያሉ ሰዎች እንዲህ ነው እንዲያ ነው እያሉሽ እየነገሩሽ ስለሆነ ትንሽ ሀሳብሽን እያስቀየሩሽ ያለ ይመስለኛል። እና አይዞሽ፣ ተረጋጊ አንቺ። እኔ ሞክራለሁኝ የቻልኩትን ያህል እንዲመልሱልሽ ልጅሽን ሞክራለሁ። አንዋር ደግሞ ቅድም በስልክ ስናወራ ስልኩ እየተቆራረጠ ነበረ። እባክህን ይህ ቪዲዮ እንደደረሰ ወይ ሰው ሊያሳይክም ይችላል። እባክህ አንድ ነገር አለ እና ልጃችንን ለማስመለስ እሞክራለሁኝ። ተረጋጉ እናንተም። እኔ ብዙ እንደነገርኳችሁ ሁለቱንም አንድ ላይ መልሼ ልጆቻቸውንም አንድ ላይ ሰብስቤ እንዲኖሩ ነው የምፈልገው። የማደርገው አላማይም ይሄ ነው እና እባካችሁ ተረጋጉ። ስለነገራችሁኝ በውስጥ መስታችሁ ሀሳባችሁን ስለአካፈላችሁኝ በጣም አመሰግናለሁ። ሁላችሁንም በጣም አመሰግናችኋለሁ። ከሰማያ ጎን ኤኒዌይ ፈጣሪ ልጆቻቸውን አንድ ላይ ተመልሰው አንድ ላይ የሚኖሩበት ቀን ይምጣ። ይህን ነገር ማቆም የምችለው ሱመያ ነች። የተፈጠረው ነገር ከባድ ነው እረዳለሁ። ግን ተረድታ እንደ ዘመኑ እንደተማረ እንደሰለጠነ ሰው አንድ ላይ መኖር እንኳን ባይችሉ ተነጋግረው መፍታት የሚችሉበት መንገድ ይመጣል። ልጇን መንጥፎ ይሰጣታል ብዬ ነው ያላምንም። እንደው ቢበቃ በቃ በጣም ላይ ማለት ቢበቃ። እኛም እኮ ተረበሽን የእውነት። ኤኒዌይ ሰብስክራይብ፣ ላይክ፣ ሼር፣ ኮመንት እያደረጋችሁ አበረታቱኝ። በያላችሁበት ቦታ ፈጣሪ ሰላማችሁ ያብዛው። ላይክ